ጃኒና የታችኋታል ክው ብላኩ በቃ ምንም ምድረ ጋለሞታ ሴቶች አግብታችሁ ወልዳችሁ የፈታችሁ ሴቶች እንዳለኩ ተነሳችሁ። ማንንም አይፈራም። አንቺም ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰደደብ ካለው በደንብ እንለጣለጣለን። አባቴ አዶናይ በመኪና አንበሽብሿቸዋል እነዚህን አርቲስቶች እንደምታዩት። እንግዲህ ሲቀጥል ሰውነትሽን አልተሰራሽም፣ እንዳልተሰራሽ ልቦናሽ ያውቃል። ታውቂኛለሽ አይደል እንዴ ያለ እየሞከርኩኝ ነው ያንተን ቤት ከልከፍል እየሞከርኩኝ ነው። ጡቷ ስር ነው ማስታወቂያ የምትሰራው። ጡቷ ስር ተለጠፈ። ጦዘሽ እኮ ቪዲዮ ምሳሌ ነው የምትመስለው። ቢያንስ ጡዘቱ እንኳን እስኪለጥሽ አትለቂ ማይንሽን እንዴ አከታተል ነው ይላል። አከታተል ነው ማስታወቂያ ነው ወይስ የጡት ማስያዣ ማስታወቂያ ነው የምትሰራው አንተ ወይስ የፓንት ማስታወቂያ ነው? ሄደ አሁን ትንሽ ላይክ ስታገኝ ትንበጫበጫለሽ እንዴ? በጭባጫሩ ያሬ ጉዴ ያሲ ነው የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያምን እየሞከርኩኝ ነው። አንተ በሱ አይን ማለት ነው አር ነው የምትመስለው። ሂዱ ጣሉ ሰላም ቤተሰቦች እንዴት ናችሁልኝ? በዛሬው ቪዲዮ እንግዲህ በጣም የሚያስገርም ቪዲዮ ይዤላችሁ የመጣሁት ቤታዮና ሊያሾ እንግዲህ በጣም ትልቅ ጸብ ውስጥ ገብተዋል በዚህ ሰዓት። ልክ እንደዛውም ደግሞ ጆን ዳንኤል እና የአዶናይ ፍቅረኛ ጃኒ እንግዲህ ላይቭ ላይ ተገናኝተዋል። ያሳየችው ሪአክሽን ጃኒ በጣም ነው ደንግጣ የወጣችሁ ከላይቭ ማለት ነው። እሱንም አብረን የምናይ ይሆናል። በጣም የሚገራርሙ ቪዲዮዎች ነው ዛሬ ይዤላችሁ የመጣሁት። በጣም እንደሚያስገርማችሁና እንደሚያስደንቃችሁ ተስፋ አደርጋለሁ። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ሳንቾዳ ቤታይ ጃኒና የታችኋታል ክው ብላኩ በቃ ምንም ሌላ ነገር ወጣችና በጣም ብዙዎችን እያነጋገረ ያለ ጉዳይ ነው በዚህ ሰዓት ማለት ነው። አውቀው አስገቧት ጃኒ። ጆን ዳንኤል እንግዲህ እንደምታዩት ምንም ኢግኖር አድርጎ ነበር ሌላ ነገር እያወራ ነበር። እንዴት ነኝ ያባይ አንተ ሽንኩርት በጣም ፊቴን አበላሽው እኮ ጆን ዳንኤል። ማን ነው የሚሽከረከረው? ከማን ጋር ነው የመጣው? በማሚ ማርያም ሰው ይሽከረከራል። ጆን ዳንኤል በሰባው ኧረ ግን በጣም አንዳንዴ እኮ የሚገርም ላይቭ ላይ የሚሰራው ስራ ከባድ በጣም ከባድ። ጃኒ እንዳያችኋት እንግዲህ ወጣለች ክው ብላ እንደዚህ አፍጥጣ እንዲህ ብላ ሲሳቱ ለዚህ ጃከማችሁ ነው ቡር ያላችሁት ሊያስገባት ነው እንዴ? አሁን መልሶ ተረጋጋሽ ወይ ሊያስገባት ነው። ቀጥታ መጥቼ ነው እንግዲህ እንደምታዩት እንግዲህ ሊያሾና እንግዲህ ቤታዮ እንግዲህ እንደምታዩት እዚህ ላይ በጣም ጸብ ውስጥ ናቸው ያሉት ማለት ነው። አይደለም ጠይቅሽ ፈለፊት ማንንም አይፈራም። አንቺም ተናጋሪ ነሽ፣ እኔም ተናጋሪ ነኝ። መሰደደብ ካለው በደንብ እንለጣለጣለን። በቃ ደግሞ አልሰደደብም። ምክንያቱም ሰደደብ ያለሽ ምን ይተው ብለሽ እኔ አልሰደደብም። ቤታ እኔ አልሰደደብም። ተይው እሱን ተይው፣ ለኛ ተይው። ስለሚያውቁ ችግር የለም። አልሰደደብም ስለማልሰደደብ ከጂጂ ጋር ተሰዳደብ ከሮማ መሰዳደብና ማናደድ ይለያያል። መሳደብና ማሰምሽ ምንም አልተለወጠም። በቃ ማርሸከም በማለት መሰዳደብ አሁን እኮ ይሄ አሁን መተሽ የምታወሪ ነገር የምትናገሪ ነገር እኮ ስህተትሽ እኮ ያንቺ እኮ ነው፣ የኔ አይደለም። ምክንያቱም እኔም ስህተት አይደለም የፖሰቱ ሰዎች ስህተት ነው። ስለዚህ ቤታ እኔን ፎቶ ተለጠፈና እኔን እንደዚህ አልሽኝ ብለሽ መጠየቅ የለብሽም። ምክንያቱም እኔ ማውራው ወሬ እያንዳንዱ ወሬ ፎቶ ተለጥፎ እንደሚወራ ታውቂያለሽ አይደለም? ዛሬ ባንቺ አዲስ አይደለም። ሲቀጥል ሰውነትሽን አልተሰራሽም፣ እንዳልተሰራሽ ልቦናሽ ያውቃል። ታውቂኛለሽ አይደል እንዴ ያለዛ ነው ይልሽ በዛ በሼፓ ኬዝ እንደው ይኸውልሽ እኮ አዳምጪኝ፣ አንዴ አዳምጪኝ። ክርክር አያስፈልገውም እዚህ ጋር ማለት ነው። አንቺ በደምብ ታውቂያለሽ። ሰው እኔና አንቺ የምንተዋወቀው ኢቭን ታውቂኛለሽ። ይኸውልሽ እነሱ ግን ያስመሰሉት አዳምጪኝ አዳምጪኝ። እኔ እኮ ችግር የለውም ካላልሽ እኮ አላልሽም ነው እኮ። እኔ በሼፕ ነው የሚጣሉት። ኧረ አሁን ተሰራች አትወይ ጠየኩሽ እኮ ስለምንግባባ ነው ሊያ ገብቶሻል። ሌላ ሰው ብትሆኝ ምንም መጥቼ ማልጠይቅሽ ስለምንግባባ ስለምንተዋወቅ ከሊያ እንደዚህ ኤክስፔክት አላደርግም። እያወቀችኝ ሌሎቹ ጠላት ለእኔ ብላ ያሉትን እሷ እንደዚህ መጠቀም የለባትም ነው። ገብቶሻል። ቀላል ነገር እኮ ነው። እኔና አንቺ መጨቃጨቅ የለም። ቤታ እኔ አንቺን አላልኩሽም። በቃ ፒሳያ መፋታት ነው። ሌላ ምንም ጭቅጭቅም የሚያስፈልገው ነገር የለም። ሲጀመር አሁን እኮ ይኸውልሽ ፒሳያ ምኑ አይደለም። ቤታ አሁንም እኮ አንቺ እያዳመጥሽኝ አይደለም። እኔ እየነገርኩሽ ያለሁት ሌላ፣ አንቺ እያልሽኝ ያለችው ሌላ። በመጀመሪያ ደረጃ የኔ ቪዲዮ ፎቶ ተለጥፎ ሳውራ ሲባል ለአንቺ አዲስ አይደለም። ታውቂዋለሽ። ከዚህ በፊትም ያየሽው ነው።
ሲቀጥል ማለት ካለብኝ እለሻለሁ እንጂ እንደዚህ አለች ብለሽኛል። ሰውነትሽ ካልተሰራሽ ሲጀመር ብል እንኳን የዛኔ አለች ገና ሳትመጪ ሚዲያ ላይ እኮ ቤታ ሰውነቷን እየተሰራች ነው አሉ ብዬ ሳወራ ስቀሽ የለ እንዴ መተሽ አውርተን የለ እንዴ? አዎ እሱ ይልሽ አሉ ነው አቀልድ አልኩሽ እኮ እንደዛ ለምን አላልሽም? አሁንም ለምን እንደዛ? ኦኬ አሁን ደግሞ እንደዛ ላልኩትኝ ያ እቴቴ ያ ውሻ ማለት ቀጥታ ይሄ እኮ በቃ የምር የሚመስለኝ እንደኔ ማለት ነው። በጣም እንትን ይላሉ መጀመሪያ ተነጋግረውት ምናምን እዚህ ላይ ይጣሉበታል ምናምን ብቻ እይታን ለመሳብ የሚደረግ ነገር ነው እንጂ ይሄን ያህል የምርም እንደዚህ የሚያጋጭ ጉዳይ ምናምን ተፈጥሮ ምናምን አይ ብዙ ቲክቶከሮች እንደሚያደርጉት ያው ቴንሽን ለመሳብ የተደረገ ነገር ነው ማለት ነው። ምድረ ጋለሞታ ሴቶች አግብታችሁ ወልዳችሁ የፈታችሁ ሴቶች እንዳለኩ ተነሳችሁ እናንተ ልክስ ማለት ነው። ምን ቤት ሆናችሁ ነው አሁን? አንቺ ምን ቤት ነሽ? አንቺ ቦርጫም ሸረሪት የምትሰልሽ አሮጊት ማለት ነው። ፊትሽ ምን እንደሚመስል ጦዘሽ እኮ ቪዲዮ ምሳሌ ነው የምትመስለው። ቢያንስ ጦዘቱ እንኳን እስኪለጥሽ አትለቂም። አይንሽን እንዲህ እያለሽ እንዲህ ዞሮብሽ የምትሰሪው ምን ትመስላለች? ይሁንሽ ግንድግር ነገር ማለት ነው። ዝም ብላችሁ የሰው ላይ ፍሬ ጥልቅ አትበሉ ተባለ አይደል? እንሰማለን እንጂ አንፈርድም በሉ ተባለ። ክፉ ነገር ብልሽ ደስ ባለኝ አንቺ ተመረኝ ነው ማለት ምን ተመስላለች? በእናትሽ ቡም ደና ፊት እንዳያዘ ሰው ደግሞ ወጥሽ ይያለ ይገኛልሽ እንዴ? አሁን ትንሽ ላይክ ስታገኝ ትንበጫበጫለሽ እንዴ? በጭባጫሩ ያረ ጉዴ በስማ ብቻ እኔ እንጃ እንትን ይበልላቸው ብቻ ወደ ሌላ ነገር እንዳይቀይሩት እንጂ መኪና ምዛለ አባቴ አዶናይ በመኪና አንበሽብሿቸዋል። እነዚህን አርቲስቶች እንደምታዩት እንግዲህ ሁለቱም አርቲስቶች እንግዲህ አጠገብ ለአጠገብ መኪናቸውን ይዘው በዚህ መልኩ ማለት ነው። አሳያቸው ዳጊ ጋር መኪና አባቴ ኦኬ ትንሽ ቀደም ይበሉ። አንዴ አቁሙ። ሃሎ የኔ አባደስ ወሮኛል ሱራይ ስትመጪ ደግሞ በስመ አብ ወልፈስ ቅዱስ። እሺ አንዴ ተረጋጋ። አንዴ እስኪ አንዴ ኦኬ አንዴ ዳጊ ከፊት ወጣው ከፊት አንዴ እንዴ ናፒ ወጣ እንዴ ካዶናይ እንትን እስኪ እንዳረግጣችሁ በእና ጠጋ በል አከታተል ነው ዳጊ ሂድ ከፊት ፊት አባቴ የኔ አባት ሱራ ይሄው ደስ ብሎኛል። ምቾቷ ደግሞ እኔም ወዳቸዋለሁ። አከታተል ነው ይላል። አከታተል ነው ምን አይነት ደስ የሚል ቀን ነው ሱራዬ። የኔ አባት እንኳን ደስ አለ ማርያምን። እኔ ደስ ብሎኛል። እኔ በጣም መኪና አሸነፍኩ ራሴ መሰለኝ። በቃ ለራሴ የሰዎች ድል፣ የሰዎች ሳቅ፣ የሰዎች ደስታ የሚያስደስተው ሰው ቢኖር በቃ አዶናይ ነው። በጣም ወየ ከፊት ሮጥ በል ከፊት ሮጥ እኩል ነው ጋይስ ሰለቁም በላችሁ። አንዴ እንዳልገጫችሁ አንዴ ችግር የለውም። ዋው በጣም ደስ ይላል። በጣም ማለት ነው ማለት እንግዲህ በዚህ ቢቀጥል መተባበሩ ምናምን በጣም ደስ ይላል። ያው እንግዲህ አዶናይ ኪንግ ሆኖ ነው እንግዲህ በጣም ብዙ ነገሮችን በስሩ አጀስት እያደረገ ያለው በዚህ ሰዓት ማለት ነው። እንግዲህ በዚህ ሰዓት እንግዲህ በጣም አነጋጋሪ የሆነ አንድ የቲክቶክ ቪዲዮ ተለቆ ነበረ የኮሜዲያን ነበረ እና እስኪ እዩትና እንግዲህ ፍረዱ። እስኪ ቪዲዮውን እንግዲህ ይሄንን ይመስላል። አዶናይ ማሳብ አስተያየቱ ሰጥቶበታል። እስኪ ተመልከቱ። ሄሎ ማን ቤት ኪራይ ባለቤት አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። በጣም የሚገርም ትወና፣ በጣም የሚገርም ስክሪፕት
ኮሜዲያን ዋው በጣም ደስ ይላል። እንግዲህ አዶናይ በኮሜዲያን ያሲኖ ላይ የሰጠው እንግዲህ ሐሳብ ይሄንን ይመስላል። እስኪ ተመልከቱ። ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት ልንገረ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው የምልህ ለስንት ጊዜ እየለፋው እየሰራው የቤት ኪራይ መምቃቃት ያቅተኝ ነበር። ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው እያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ በቃ እውነት እና የሚረዳው ሰው ያለፈበት ሰው ነው ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበ ካራክተሩን ተላብሰ መተ እንደዛ ማሳየት ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣውና በጣም ኮርቼ ባህለው ልልህ ፈልጋለሁ። ዋው በጣም የሚገርም ነው። እውነቱን ነው። በጣም ተላብሶታል። ትወናው ላይ ስክሪፕት ማጻጻፋችሁ ብዙ ነገር በጣም የሚገርም ነበርና በጣም ደስ የሚል ቪዲዮ ነው። እስኪ እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ፣ ደግሞ በደንብ ላይክ አድርጉ፣ በደንብ ቪዲዮ ተደራሽ እንዲሆን ማለት ነው። እንቀጥል እስኪ። ጡቷ ስር ነው ማስታወቂያ የምትሰራው። ጡቷ ስር ተለጠፈ ማስታወቂያ የምትሰራው ያንተ ማስታወቂያ ቲክቶከር እኮ ነኝ እኔ ወሬኛ ምን ብታወሪ አንቺ ኮን ነገር ተሰጠቂ ጡቷ ስር ተለጠፈ ቪዲዮ የምትሰራው አንተ። አሁንም እኮ ሰው እኮ ታግ እያደረገኝ ነው። የድሮ ቪዲዮ ራሱ በየክበት ጡት ስር ተለጠፈ ለጨሮ ማስታወቂያ ነው የምሰራው። አይገባሽም እንዴ? አይገባሽም ማስታወቂያ ነው ወይስ የጡት ማስያዣ ማስታወቂያ ነው የምትሰራው አንተ? ወይስ የፓንት ማስታወቂያ ነው? ሄደህ እንትናችሁ ስለ አንዲት ሲከስሜት ይሄን ተረጋግተሽ ወጥተሽ አውሪሽ ምትወሪ ምን ታውቂያለሽ አንቺ? ለምን ዳንኤል አሁን ሲመስለኝ ይሄም እይታ ለመሳብ የተደረገ ነገር እንጂ ትክክለኛ እዚህ ላይ ወራም ዳንኤል አዲስ ህይወት ጀመረ ዳኒ ብለሽ አይንሽ ቀል አይደለ ዳንኤል ካንተ እቺን ማክል ሰው ጋር ነው አሁን ማለት ነው። እቺን አንተ በሱ አይን ማለት ነው አር ነው የምትመስለው። ሂዱ ጣሉ እንዴ አረ ከባድ ነው። በስመ አብ ምን አይነት ዘመን ላይ እንደደረስን እንግዲህ እይታዎችን ለመሳብ እንግዲህ እንደዚህ አይነት ኮንተንቶችን መስራት እንግዲህ የሚገርም ነው። ብቻ እስኪ ቤተሰብ እኛም እያየን እንግዲህ የምንቀጥል ይሆናል ማለት ነው። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ